ወደ የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን። ፕሮግራማችንን በጌታ በኢየሱስ ክርስቶስ ስም እንጀምራለን። ከእግዚአብሔር ቃል አብረን እንማራለን። ከዚያ በፊት እንጸልይና እግዚአብሔር የሚያስተምረንን ቃል ከእግዚአብሔር እንማራለን። የዘላለም አምላክ የዘመናት ሁሉ ንጉሥ እግዚአብሔር ስለሰጠህን እድል በፊትህ እንድንሆን ድምጽህን እንድንሰማ በቃልህ ይሄ ፈቃዲ ስለሆነ በኢየሱስ ክርስቶስ ስም ስምህ ይባረክ። በዚህ ሰዓት ደግሞ እንጸልያለን። በእውነትህ ቀድሳቸው ቃልህ እውነት ነው ተብሎ እንደተጻፈ እግዚአብሔር በእውነትህ እንድትቀድሰን ራስህን በገለጥክበት በቃልህ ድምጽህን እንድታሰማን በኢየሱስ ስም እንለምንሃለን። ይህንን የሚቃወም የጨለማ ኃይል ስራ ኪዳኑ በኢየሱስ ክርስቶስ ስም የፈረሰ ይሁን። እግዚአብሔር ተናገረን። ስለሰማን ተመስገን በጌታ በኢየሱስ ክርስቶስ ስም። ዛሬ የምንመለከተው ፍሬያማ አገልግሎት በሚል ዋና ርዕስ እንማራለን። ፍሬያማ አገልግሎት አገልግሎት በልማድ የሚከናወን ወይም የሚፈጸም መርሃ ግብር አይደለም፣ የጌታ ስራ ነው። በመሆኑም ማገልገል ማለት መዘመር፣ መስበክ እና የመሳሰሉትን ተግባራት ማከናወን እንደሆነ ማሰብ የለብንም። ማገልገል የእግዚአብሔርን ፈቃድ መፈጸም ነውና ፍሬያማ አገልግሎት ለማገልገል መሰረታዊ እውነቶችን መረዳት ይግድ ይላል። በመሆኑም ይህንን በተመለከተ ከእግዚአብሔር ቃል በማንበብ እንጀምራለን እና ይህንን በተመለከተ ከዚህ በታች እንደሚከተለው በዚህ ክፍለ ጊዜ ላይ ሁለት መሰረታዊ ነጥቦችን አብረን የምንመለከት ይሆናል። አንደኛውና የመጀመሪያው ለፍሬያማ አገልግሎት መሰረታዊ የሆነ ነገር የእግዚአብሔርን አመራር መከተል ነው። የእግዚአብሔርን አመራር መከተል ይህንን ከሐዋርያት ሥራ ምዕራፍ 16 ከቁጥር 6 ካለው ክፍል እናያለን። እንደዚህ ይላል። በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር አለፉ። በሜስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ። የኢየሱስ መንፈስም አልፈቀደላቸውም። በሜስያም አጠገብ አልፈው ወደ ጢሮዲያዳ ወረዱ። ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆመው ሲለምነው ነበር። ራእዩንም ካየ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን፣ ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና። በዚህ ክፍል ላይ የሚናገረው የእግዚአብሔር ቃል ክፍል በጣም የሚገርም ነገር አስተማሪ ነው። እንዳልኳችሁም ይህንን መሰረታዊ አገልግሎትን ለማገልገል መሰረታዊ ከሆኑ ነጥቦች አንዱ ብዬ የተናገርኩኝ የእግዚአብሔርን አመራር መከተል ነው ባልኳችሁ መሰረት በዚህ ያለውን ሐሳብ ልናገር እና በዚህ ክፍል ላይ ሐዋርያው ጳውሎስ የውስጥ ግፊት ወይም ትልቅ መነሳሳት ውስጡ ላይ ቢኖረውም ምሪት ግን ስላልነበረው እግዚአብሔር በመከልከል ሲያርመው ጳውሎስም ደግሞ ሲከለከል ተረድቶ ወደ እግዚአብሔር ሐሳብ ሲመለስ እንመለከታለን። የመጀመሪያውን ሙከራ ሲከለከል ተወና ሁለተኛውን አቅጣጫ ቀይሮ ሲሞክር ሁለተኛውም ጊዜ ተከለከለ። እግዚአብሔር ወዳለው እሱ ወደሚፈልገው ሊመራው ስለፈለገ ጳውሎስ ወዳሰበበት እንዳይሄድ ከለከለው። በነገራችን ላይ ሲከለከሉ ማወቅ በራሱ ትልቅ መንፈሳዊ ብስለት ነው። የጳውሎስ አንድ ደስ የሚለው ነገር ወደሚከተለው ሐሳብ ከመሄዳችንም ራሱ ጀምሮ መሄድ ፈልጎ ባለው በውስጡ መነሳሳት ሲፈልግ እግዚአብሔር ሲከለክለው አቅጣጫው ሌላ እንደሆነ ሲነግረው ፈቃደኛ ሆኖ ሲመለስ ነው የምንመለከተው እና እግዚአብሔር በሚመራን አመራር በእግዚአብሔር አመራር መሰረት እርሱ ሲመራን እርሱን ተመርተን እርሱን በመመራት በመናገለግለው አገልግሎት ነው ውጤታማ መሆን የምንችለው። እግዚአብሔር ምሪት ወይም አመራር የሚሰጠው
እርሱ ላዘጋጀው ስራና ለሚከብርበት ዓላማ ነው። የጳውሎስን መነሳሳት መስመር ላይ ያስገብቶ እግዚአብሔር ምሪት ሲሰጠው ቃሉን እንዲቀበሉ የሰዎችን ልብ አዘጋጅቶ ነበር። በዚሁ ባነበብነው በሐዋርያት ሥራ ምዕራፍ 16 ከቁጥር 14 ባለው ክፍል ላይ እንደዚህ የሚል ቃል እናነባለን። ከጢሮዲያዳ ከተማም የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት ይላል። የእግዚአብሔርን አመራር ተከትለን በምንሄድበት ቦታ ላይ የሚጠብቀን ይሄ ነው። እግዚአብሔርን ስንመራ እግዚአብሔር የሰጠንን መልእክት የሚቀበሉ ሰዎችን ያዘጋጃል፣ የሰዎችንም ልብ ይከፍታል። ሌላው በዚህ ክፍል ላይ ደግሞ ጳውሎስ የእግዚአብሔርን አመራር ወይም ምሪት ተከትሎ በሄደበት እንዲሄድም ሲያደርግ እግዚአብሔር በጥንቆላ በምድሪቱ ላይ የነገሰውን የጨለማውን ኃይል በመስበር እግዚአብሔር ሊታይ ፈልጎ ነበር። ይህንን ክፍል ስንመለከት ጳውሎስ ወዳሰበበት እንዳይሄድ ከልክሎ እግዚአብሔር እሱ ወደሚፈልገው ምሪት ሰጥቶ ሲያሰማራው እግዚአብሔር ይህንን አዘጋጅቶ ነበር። ቁጥር 16 እስከ 18 ካለው ክፍል ይህንን ማየት እንችላለን። እንደዚህ ነው የሚለው። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷ ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንም እጅግ ቀን አደረገች። ጳውሎስ ግን ይላል ቁጥር 18 ተቸገረና ዞር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ስም አዛለው አለው። በዚያም ሰዓት ወጣ ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔርን አመራር ተከትለን ስንሄድ እግዚአብሔር እንደሚለን ስንሆን በአገልግሎታችን ውጤታማ እንሆናለን እና በዚህ ክፍል ላይ ይህ መንፈስ በዚች ገረድ ላይ የሚሰራው መንፈስ ለጌቶቿ ትርፍ የሚያመጣ ቢሆንም ብዙዎች ላይ የነገሰ የምድሪቱን ሐሳብ የያዘ የጨመደደ ነገር ነበር። ይህ የጨለማ ኃይል ነው። ይሄ የጨለማ ኃይል የተሰበረው ጳውሎስ የእግዚአብሔርን ምሪት ተከትሎ በሄደበት ነው። በዚህ ውጤታማ ነበር። ሌላው ጳውሎስ የእግዚአብሔርን አመራር ተከትሎ በሄደበት እግዚአብሔር አዘጋጅቶ የነበረውና ጳውሎስ ፍሬያማ የሆነበት ጉዳይ በተአምራት በመገለጥ ሰዎችን ወደ ድነት ሊጠራ ፈልጎ ነበረ እግዚአብሔር። በዛ መሃል ላይ የሆኑ ነገሮች አሉ፣ ግን መሰረታዊ ነገር እግዚአብሔር በተአምራት በመገለጥ ሰዎችን ወደ ድነት ወደ ዘላለም ሕይወት ሊጠራ ፈልጎ ነበር። ይሄ በእግዚአብሔር ልብ ውስጥ ያለ ሐሳብ ነበር። ስለዚህም አገልጋዩ የእግዚአብሔርን አመራር መከተል መቻል ነበረበት። ይህንን ከቁጥር 25 እስከ 34 ባለው ክፍል ላይ የምናገኘው ሐሳብ ነው። በዚህ ክፍል ላይ ጳውሎስና ሲላስ ወህኒ ቤት እንደገቡ መጽሐፍ ቅዱስ ይናገራል። እዛ እግዚአብሔርን ያመልኩ ነበር። ትልቅ ተአምራት ሆነ። የወህኒው መሰረት ሲናወጥ የምድር መንቀጥቀጥ ሲሆን ግን አንድም ሰው ደግሞ ሳይጎዳ፣ ይህንን ያየ ጠባቂ ራሱ ላይ እርምጃ መውሰድ ሲፈልግ አይ ሁላችን ከዚህ አለን ብሎ ጳውሎስ ሲል እሺ ምን ላድርግ ብሎ ሲሸነፍ እንመለከታለን። ይሄ የእግዚአብሔር አመራር ውጤት ነበር። የዚህን ሰው እና የቤተሰቡን ልብ እግዚአብሔር ለድነት አዘጋጅቶ ነበር። መልካም በማይመስል በማይመች መንገድ እግዚአብሔር ትልቅ ስራ ሊሰራ ፈልጎ ነበር እና የእግዚአብሔርን አመራር ተከትለን በምንሄድበት ጊዜ የሚሆነው ነገር ይሄ ነው። ክርስትና በእግዚአብሔር አመራር የሚኖር ህይወት እንደሆነ ሁሉ አገልግሎትም የእግዚአብሔርን አመራር በመከተል የሚፈጸም ተግባር ነው። ይሄን ደግሞ አለው ክርስትና በእግዚአብሔር አመራር የሚኖር ህይወት እንደሆነ ሁሉ አገልግሎትም የእግዚአብሔርን አመራር በመከተል የሚፈጸም ተግባር ነው። የእግዚአብሔርን አመራር መከተል ለአገልግሎት ውጤታማነት ብቻም ሳይሆን ለሚከተሉትም ነገሮች መሰረታዊ ነው። ለምሳሌ የእግዚአብሔርን አመራር ስንከተል የህልና እረፍት እናገኛለን። ሰዎች የእግዚአብሔርን አመራር ተከትለው ሲሄዱ
እግዚአብሔር እንደሚላቸው ሲሆኑ እንደ እግዚአብሔር ሐሳብ ሲወጡ ሲገቡ በህይወታቸው በኑሯቸው በመልልሳቸው የእግዚአብሔርን አመራር ሲከተሉ የህልና እረፍት ያላቸው ይሆናሉ። ለሰው ልጅ ከምንም በላይ የሰላምና የጤናው መሰረት የህልናው እረፍት ነው። የህልና እረፍት የውስጥ ሙሉነትና ጤናማነት እንዲሁም በትክክለኛ ቦታ ወይም ተግባር ላይ የመሰማራታችን ማረጋገጫ ነው። የህልና እረፍት የውስጥ እርካታ ይወልዳል። የውስጥ እርካታ በህሊና እረፍት ይመሰረታልና ሰው የእግዚአብሔርን አመራር በሚከተልበት ጊዜ የህልና እረፍት ያገኘ ሰው ይሆናል። ይሄ ደግሞ እጅግ በጣም የላቀ ነገር ነው። ሌላው የእግዚአብሔርን አመራር በምንከተልበት ጊዜ የምናገኘው ትልቅ ነገር የእግዚአብሔርን ሀልዎት ወይም አብሮነቱን እናገኛለን። የእግዚአብሔርን አመራር መከተል የእግዚአብሔርን ሀልዎት ወይም አብሮነቱን ለማግኘት መሰረታዊ ነገር ይሆናል። እግዚአብሔር አብሮነቱን የሚያደርገው የእርሱን አመራር ከሚከተል ሰው ጋር ነው። እግዚአብሔር ኢያሱን ሲናገረው ያስጠነቀቀውን ልብ ብንል ጥሩ ነው። ምንድነው ያለው? ካንተ ጋር እሆናለሁ ካለው በኋላ እርሱ ከኢያሱ ጋር እንዲሆን የሚያደርገውን መሰረታዊ ነገር በአጽንኦት ነግሮት ነበር። ያም ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገው በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል ብሎት ነበር። ኢያሱ ምዕራፍ 1 ከቁጥር 5 እስከ 9 ባለው ክፍል ላይ ስንመለከት ኢያሱ ለተቀበለው ትልቅ ኃላፊነት ሙሴን ተክቶ ለሚያገለግለው አገልግሎት ከፊት በሚጠብቀው ነገር ላይ ሁሉ ኢያሱ ውጤታማ ፍሬያማ ይሆን ዘንድ ይህ መሰረታዊ ቃል ነበር። ይህ እጅግ አስፈላጊ ቁልፍ ቃል ነበር። ሙሴ ያዘዘን ሕግ ሁሉ ጠብቅ ደግሞም አድርገው፣ ከዚህ ወደ ቀኝም ወደ ግራም አትበል። ይህን ካለ በኋላ እግዚአብሔር ያለው ነገር አለ። የዚያን ጊዜ ይላል ይከናወንልሃል፣ የዚያን ጊዜ ይሆንልሃል፣ ፍሬያማ ትሆናለህ፣ ውጤታማ ትሆናለህ ብሎት ነበር እግዚአብሔር። ሰው የእግዚአብሔርን አመራር በሚከተልበት ጊዜ እግዚአብሔር ሀልዎቱን ወይም አብሮነቱን ከዚያ ሰው ጋር ያደርጋል። እጅግ ትልቅ ውጤታማነት ነው ይሄ። ሌላው የእግዚአብሔርን አመራር መከተል በጠላት ላይ ድል ለመቀዳጀትም እጅግ ወሳኝና መሰረታዊ ነው። በጠላት ላይ ድል ለመቀዳጀት የእግዚአብሔርን አመራር የሚከተል ሰው በጠላት ላይ እያየለ የሚሄድ አሸናፊ ሰው ነው። እግዚአብሔር ይመስገን። የእግዚአብሔርን አመራር የሚከተል ሰው በሚወጣበት በሚገባበት በሚኖረው ኑሮ ሁሉ በሚሰራው ስራ ሁሉ የእግዚአብሔርን አመራር ተከትሎ ከሆነ በጠላት ላይ እያየለ የሚሄድ ሁል ጊዜ አሸናፊ የሚሆን ይሆናል። ይሄን የሚያደርገው የእግዚአብሔር አብሮነት ነው። እግዚአብሔር አብሮት መሆኑ ነው። ለምን? ይሄ ሰው የእግዚአብሔርን አመራር እየተከተለ ነውና። ይሄ ሁላችንም የምንፈልገው ትልቅ ነገር እንደሆነ አስባለሁ። በጠላቶቻችን ላይ ድል መቀዳጀት የምንፈልገው የሚያጓጓንም ጉዳይ ነው እና መሰረታዊው ነገር የእግዚአብሔርን አመራር መከተል ይሆናል። የወንጌል ስርጭትንና የወንጌል መልእክተኛነትን በተለይ በሐዋርያት ሥራ ስንመለከት የመንፈስ ቅዱስ ምሪት ውጤቶች ናቸው። ብዙ ቤተክርስቲያናት የተተከሉት፣ ብዙ ትላልቅ ስራዎችም የተሰሩት የእግዚአብሔርን አመራር በተከተሉ አገልጋዮች እንደሆነ እናውቃለን። ዛሬም ብዙ ምርኮ መበዝበዝ የሚቻለው የእግዚአብሔርን አመራር በመከተል ነው። ብዙ ፍሬያማ ስራ መስራት በቤተ ክርስቲያን፣ በግለሰቦች ህይወት፣ በምድሪቱ ላይ ትላልቅ ስራዎችን መስራት የሚቻለው የእግዚአብሔርን አመራር በመከተል ነው። ቤተ ክርስቲያን የእግዚአብሔርን አመራር መከተል ስታቆም ኃይል አልባ ትሆናለች። አገልጋዮችም የእግዚአብሔርን አመራር መከተል ሲያቆሙ ኃይል አልባ ይሆናሉ። ምክንያቱም የቤተ ክርስቲያን ዋና ነገር እግዚአብሔር የሚሰራው ስራ ነው። ቤተ ክርስቲያን እግዚአብሔርን ልትመራ ይገባታልና ነው። በብሉይ ኪዳን ዘመን
እስራኤል የእግዚአብሔርን አመራር በምትከተልበት ወይም በሚከተልበት ጊዜ በጠላቶቿ ላይ የማትደፈር ትሆን ነበር። እስራኤል የእግዚአብሔርን አመራር በማትከተልበት ጊዜ ደግሞ ኃይለ አልባ ትሆን ነበር፣ ትሸነፍ ነበር። የእግዚአብሔርን አመራር ተከትላ ስትወጣ አሸንፋ በድል ትመለሳለች። አመራሩን በማትከተልበት ጊዜ ተሸንፋ ሽንፈት ትከናነብ ነበር። የእግዚአብሔርን አመራር መከተል በጠላቶች ላይ ድል ለመቀዳጀትም እጅግ በጣም መሰረታዊ ነገር ነው። ስለዚህ በአገልግሎታችን እግዚአብሔራዊ ውጤት የሚገኘው አመራሩን በመከተል ፈቃዱን ስንፈጽም እንደሆነ መገንዘብ ይኖርብናል። እግዚአብሔር የሚሰጠው አመራር አንዳንድ ጊዜ የሰው አእምሮ ከሚጠብቀው የተለየና ምናልባት ቀለል ያለ የሚመስል ሊሆን ይችላል። ግን እግዚአብሔር እንደሰጠን ያንን አመራር እርግጠኛ ከሆን ትልቅ ውጤት የሚገኘው እሱ ላይ እንደሆነ ደግሞ መረዳት በጣም ጥሩና መንፈሳዊነት ነው። ለምሳሌ ያህል እግዚአብሔር የሚሰጠን አመራር ቀላል የሚመስል ግን ትልቅ ውጤት የሚያስገኝ እንደሆነ እንድንገነዘብ የምፈልገው ሁለተኛ ዜና ምዕራፍ 20 ላይ እግዚአብሔር ለኢዮሳፊጥ የሶስት ሀገር ሰራዊት ኢዮሳፊጥን በከበበ ጊዜ ኢዮሳፊጥ በእግዚአብሔር የተባለው ነገር ምናልባት እንደ ሰው ሲታሰብ ጊዜውን የማይመስል ነው። አፈሙዝ ደቅነው በመጣው ሰራዊት ፊት መዛምራን ጌጠኛ ልብስ ለብሰው ይቆሙ፣ ደግሞ መዝሙር ይዘምሩ፣ ምሕረቱ ለዘላለም ነው ብለው ይዘምሩ የሚል ጊዜን የማይመለከት የማይመጥን የሚመስል ነው። ግን የእግዚአብሔር ጥበብ ነው። ክብር ለእግዚአብሔር ይሁን። ይሄን ያለው እግዚአብሔር ነው። ይህንን የእግዚአብሔርን አመራር ተከትሎ እግዚአብሔር እንዳለው ሲያደርግ ኢዮሳፊጥ የድል ሰው እንደሆነ እንመለከታለን። ምክንያቱም ጠላቶቻቸው በእግዚአብሔር ጥበብ ተመቱ፣ ወደቁ፣ አለቁ። ይህን ምሪት የሰጠው ወይም ይህን አመራር የሰጠው እግዚአብሔር ነበረ። በአገልግሎታችን በኑሯችንም በአመራራችን ውጤታማ የምንሆነው የእግዚአብሔርን አመራር የተከተልን እንደሆነ ብቻ ነው። ስለዚህ የእግዚአብሔርን አመራር መከተል ከአእምሮአዊ ስሌት ወጥቶ የእምነት ሰው መሆንን እንዲሁም ታዛዥ ልብን ይጠይቃል። ይሄን ሐሳብ ደግሞ አለው። የእግዚአብሔርን አመራር መከተል ከአእምሮአዊ ከስጋዊ አስተሳሰብ ስሌት ወጥቶ የእምነት ሰው መሆንን እና ታዛዥ ልብን ይጠይቃል። እግዚአብሔር ምንም ይበለን ምንም የማይመስል ነገር ለኛ በአእምሮአችን ስናስብ ሊሆን ይችላል። ግን እግዚአብሔር ያለፈ ነገር ይሰራል። ይሄ እንደዚህ ይሆናል። ሌላው አንድ ነገር እስኪ ጌታ ኢየሱስ ክርስቶስ በምድር በነበረበት ዘመን ሐሳቡን ለማስፋት ነው እንደምሳሌ የሚጠቀመው። ግብር አስገባሪዎች መጥተው ሲጠይቁት ደጅ ላይ ጴጥሮስ መጥቶ ነገረው። ጌታ ኢየሱስ ለጴጥሮስ ያለው ነገር በጣም ይገርመኛል። ሂድ ወደ ባህር አሳ አጥምድ፣ በመጀመሪያ በምታጠምደው አሳ አፍ ውስጥ አስታቴር አለ፣ ያንን ውሰድና ክፈል ነው ያለው። በሰው አእምሮ ሲታሰብ እንዴት በአሳ ባህር ውስጥ በሚኖረው አሳ አፍ ውስጥ እንዴት ለግብር የሚሆን ገንዘብ ወይም ብር እንዴት ሊቀመጥ ይችላል? ይሄ ምናልባት አእምሮ ሊቀበል የሚቸገርበት ጉዳይ ነው። ነገር ግን የእግዚአብሔር አመራር ነው። ክብር ለእግዚአብሔር ይሁን። ሌላውና ሁለተኛው ውጤታማ አገልግሎት ለማገልገል እጅግ አስፈላጊና መሰረታዊ ከሆነው ሁለተኛው ነገር በእግዚአብሔር መታመን ነው። በእግዚአብሔር መታመን የሐዋርያት ሥራ ምዕራፍ 18 ከቁጥር 9 ያለውን አንብበን ትንሽ እናገራለሁ። ቁጥር 9 ላይ እንዲህ ይላል፣ ጌታም ሌሊት በራእይ ጳውሎስን እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝና አለው። በዚህ ክፍል ላይ የምንመለከተው እግዚአብሔር
ጳውሎስን ምሪት ሰጥቶት መጀመሪያ የውስጥ መነሳሳት ቢኖረውም ምሪት እንዳልነበረው ትንሽ ለመንካት ሞክረናል። በዚህ ክፍል ላይ ደግሞ እግዚአብሔርን ሰምቶ እግዚአብሔር ወዳለው ቦታ ከደረሰ በኋላ ቦታውንና ሁኔታውን ካየ በኋላ አቅም እንደከዳው ነው የምንመለከተው። ከዚህ የተነሳ ጳውሎስ ፈራ፣ ፍርሃት ውስጥ ነበር። ስለዚህ እግዚአብሔር መናገር ነበረበት ያንን ፍርሃት ለማስወገድ። በእርሱ እንዲታመን ልቡን እግዚአብሔር መደገፍ፣ ቃል መስጠት ነበረበትና እግዚአብሔር ተናገረ። በእግዚአብሔር የታዘዝነውን የመተግበር ኃይል በእርሱ በእግዚአብሔር በመታመን የሚገኝ ነው። እግዚአብሔር ያዘዘንን ማድረግ የምንችለው በእግዚአብሔር ታምነን በምናገኘው ኃይል ነው። ያ ካልሆነ ምናውቀው ዕውቀት ቢኖርም ያገኘነው ምሪት ቢኖርም ያንን እውነት የመተግበር የመፈጸም አቅም እናጣለን። ይሄ እንዳይሆን በእግዚአብሔር በመታመን እግዚአብሔር ያለንን የመተግበር ኃይል ማግኘት ወሳኝ ይሆናል። አንዳንድ ጊዜ በአእምሮአችን የምናውቀው ዕውቀት አለ፣ ግን ያንን የመተግበር ያንን የመኖር ያንን የመፈጸም የመስራት አቅም አጥተን እናውቃለን በሁኔታዎች ምክንያት። ሐዋርያው ጳውሎስ የእግዚአብሔር ሐሳብ ያለበት ቦታ ከደረሰና ሁኔታዎችን ካየ በኋላ የተባለውን አንብበናል። አቅም አጥቶ ነበርና ቅድም እንዳልኳችሁ እግዚአብሔር መናገር ነበረበት። ታዲያ እግዚአብሔር ምንድነው እያለ የነበረው? ያመለከትኩህን መፈጸም ትችል ዘንድ በእኔ እመን ነው። ክብር ለእግዚአብሔር ይሁን። ያመለከትኩህን፣ ያልኩህን፣ የነገርኩህን መፈጸም ትችል ዘንድ፣ ማከናወን ትችል ዘንድ፣ እኔ እንዳልኩህ መስራት ትችል ዘንድ፣ ያን አቅም ታገኝ ዘንድ በእኔ ታመን። በእኔ ታመን። በእግዚአብሔር በመታመን የሚመጣ ኃይል አለ። በእግዚአብሔር በመታመን የምናገኘው አቅም አለ። በእግዚአብሔር በመታመን የምንታጠቀው ኃይል አለ። ያኔ ነው ውጤታማ ስራ መስራት የምንችለው። የተባልነውን የመፈጸም አቅም በእግዚአብሔር ላይ ከሚኖረን እምነት ይወለዳልና። አዎ የተባልነውን የመፈጸም አቅም በእግዚአብሔር ላይ ከሚኖረን እምነት ይወለዳልና ነው። አንዳንድ ጊዜ ዙሪያችን ላይ ምንም ሳይኖር ውስጣችን ፍርሃት የምኖርበት ጊዜ አለ። ዙሪያችን ላይ ምንም ነገር የለም፣ ግን ውስጣችን ላይ ፍርሃት ይኖራል። ታዲያ የእግዚአብሔርን ስራ እንዳንሰራ የሚያደርገን በዙሪያችን ካለው ነገር ይልቅ በውስጣችን ባለው ችግር ምክንያት በእግዚአብሔር እርግጠኛ አለመሆናችን ነው። ፍርሃት ውስጣችን ሲኖር የእግዚአብሔርን ሐሳብ መተግበር አንችልም። የተቀበልነውን ምሪት መፈጸም አንችልም። በመሆኑም ውጤታማ መሆን አንችልም። ስለዚህ ኃይል ያስፈልገናል ማለት ነው። ይህንን ኃይል ለማግኘት ደግሞ በእግዚአብሔር ላይ መታመን ያስፈልገናል። ምናልባት በምንኖርበት አካባቢ፣ በምናገለግልበት አካባቢ ክርስትናን እንዳንኖር፣ አገልግሎትን እንደ እግዚአብሔር ሐሳብና ፈቃድ እንዳናገለግል፣ የሚገባንን እውነት እንዳንኖር፣ እንዳንተገብር የሚገዳደሩ ኃይላት ሊኖሩ ይችላሉ። ግን አንድ እውነት አለ። እግዚአብሔር እንድናደርገው ያለን ነገር ካለ እግዚአብሔር አብሮን እንደሚሆን ኃይል እንደሚሰጠን መታመን አለብን። እርሱን ታምነን ስናደርግ እንወርሳለን። እንደጠበቅነው ላይሆን ይችላል፣ እግዚአብሔር ሲያልፍ ማለት ነው። ክብር ለእግዚአብሔር ይሁን። አንድ ነገር እንደ ምሳሌ ልጠቀም። ምናልባት ከዚህ ነገር ጋር ላይሄድ ይችል ይሆናል። ጎልያድ ሲታይ እጅግ በጣም ግዙፍ ነው፣ ደግሞም ብረት ለበስ ነው። በብዙ ነገር ከዳዊት ይበልጣል። ዳዊት ግን በእግዚአብሔር ላይ እምነት ነበረው። በእግዚአብሔር ላይ የነበረው እምነት ጎልያድን እገጥመዋለሁ ብሎ የሚል የውስጥ አቅም ፈጥሮለት ነበርና ነው። መጨረሻም ላይ የሆነውን ውጤት እንመለከታለን። ጎልያድ በአፍጥሙ ሲደፋ በአንዲት ጠጠር እግዚአብሔር ከዳዊት ጋር እንደነበረ እንመለከታለን። ዳዊትን ወደዚያው ያመጣው እግዚአብሔር፣ ደግሞም ሊገልጠው የፈለገ እግዚአብሔር ለዳዊት ከአቅሙ በላይ፣ ከእድሜው በላይ፣ ከዳዊት ዝግጅት በላይ፣ ከልምምዱ በላይ በሆነ ነገር ላይ
ኃይል ሆኖለት ነበር። አቅም ሰጥቶት ነበር። ክብር ለእግዚአብሔር ይሁን። በእግዚአብሔር ስንታመን የምናገኘው አቅም እንደዚህ ነው። ስለዚህ ፍሬያማ አገልግሎት በማገልገል እግዚአብሔርን ደስ ለማሰኘት ለሰዎች መዳንና መታነጽ ምክንያት ለመሆን የእግዚአብሔርን አመራር መከተል እንዲሁም በእግዚአብሔር የታዘዝነውን የመፈጸም ኃይል ማግኘት ወሳኝ ይሆናል። እደግመዋለሁ ሐሳብ ፍሬያማ አገልግሎት በማገልገል እግዚአብሔርን ደስ ለማሰኘት ለሰዎችም መዳንና መታነጽ ምክንያት ለመሆን የእግዚአብሔርን አመራር መከተል እንዲሁም በእግዚአብሔር የታዘዝነውን የመፈጸም ኃይል ማግኘት ወሳኝ ይሆናል። ምሪት ያለ ኃይል፣ ኃይልም ያለ ምሪት ዋጋ የለውም። እግዚአብሔር ሊመራን ይገባል። የምንተገብርበትን የምንፈጽምበትን አቅም ከእርሱ ልናገኝ ይገባል። ለምን? የእግዚአብሔር ሥራ በእግዚአብሔር ነውና የሚሰራው። ስለዚህ ውጤታማ አገልግሎት ለማገልገል መሰረታዊ የሆኑ ሁለት ነገሮችን ብቻ በዚህ ክፍለ ጊዜ ለማየት ሞክረናል። ሁላችንም የትም እንኖር የትም በመናገለግለው አገልግሎት በተሰማራንበት ሥራ መስክ ሁሉ ውጤታማ ሥራ ለመስራት ውጤታማ አገልግሎት ለማገልገል እጅግ አስፈላጊ ናቸው ብዬ አምናለሁ። ያው አንደኛ የእግዚአብሔርን አመራር በመከተል ማገልገል ወይም መስራት፣ ሁለተኛ በእግዚአብሔር ታምኖ መሰማራት። ያኔ ኃይል ይገኛልና እግዚአብሔር አምላክ የተባረከ ይሁን። ይህንን እውነት በመተግበር በአገልግሎታችን ፍሬያማ ሆነን እግዚአብሔርን እንድናስከብር ለሰዎች መታነጽ እንድንሆን እግዚአብሔር ጸጋውን ያብዛልን። እንጸልይና እንጨርሳለን። የዘላለም አምላክ የዘመናት ሁሉ ንጉሥ እግዚአብሔር ሆይ በዚህ ሰዓት በፊት እንድንሆን ቃልህን ደግሞ እንድንሰማ ድል ስለሰጠህን ደግሞም ስለተናገርከን በክርስቶስ ኢየሱስ ጌታ ስም ክብርና ምስጋና ላንተ ይሁን። ጌታ ሆይ ከቃል በስተጀርባ ሆነህ የምትሰራ አምላክ ነህ። ማን በምን አይነት ሁኔታ ውስጥ እንዳለ ታውቃለህ። ምሪት ላጣ ምሪት እንድትሰጥ፣ ምሪት አግኝቶ ኃይል ላጣ ኃይል እንድትሰጥ፣ ሁላችንም በመናገለግለው አገልግሎት በመንሰራው ሥራ በመንኖረው ኑሮ ውጤታማ መሆን እንድንችል ፍሬያማ መሆን እንድንችል እንድትረዳን በክርስቶስ ኢየሱስ ስም እንጸልያለን። በደመ ነፍስ ሳይሆን መስሎን ሳይሆን ጌታ እግዚአብሔር እኛ እንደሚመስለን ሳይሆን ያንተን አመራር ተከትለን ምሪት ካንተ ተቀብለን መሰማራት እንድንችል ደግሞም የተባልነውን ባንተ የታዘዝነው የመተግበር አቅም እንድናገኝ እንድትረዳን በጌታ በኢየሱስ ስም እንደገና እንለምንሃለን። ይህንን ሁሉ ስለምታደርግ ስምህ ይባረክ። ሁሉ ክብር ለአንተ ይሁን። እንወዳሃለን በጌታ በክርስቶስ ኢየሱስ ጻድቅ ስም አሜን።